አምላክ አሜን። ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ፍጹም የእግዚአብሔር ሰላምታ ሰላም ላችኋለሁ። እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እግዚአብሔር አምላካችን ይህን ደቂቃ ባርኮና ቀድሶ ሰጠን። የአባቶቻችን አምላክ ስሙ የተመሰገነና የተወደሰ ይሁን። ከዚህ በፊት ተቋርጦ የነበረ የባሕር ሐሳብ ትምህርት ከዚህ በኋላ ከዚህ ሰዓት ጀምሮ ሁልጊዜ ረቡዕ በ3 ሰዓት ከሌሊቱ በ3 ሰዓት እንደ ኢትዮጵያ አቆጣጠር ይቀጥላል ማለት ነው። ስለዚህ በሀገር ውስጥና በሀገር ውጭ ሆናችሁ የምትከታተሉን ይሄ ባሕር ሐሳብ በቀላል ዘዴ በቀላል አጭር በሆነው ሁሉም ሰው መረዳት በሚችለው የምንማርበት ክፍል ስለሆነ ይሄንን ፕሮግራም ላልሰሙና ላላዩ ሼር በማድረግ እናንተም ደግሞ ጥያቄና ሐሳብ ካላችሁ እንዲሁም ደግሞ ከዚህ የተሻለ በምን መልክ መቅረብ ቢሆን የተሻለ ከዚህ የተሻለ እንደሆነ ሐሳብ አስተያየታችሁን በኮሜንት ላይ እንድታሳውቁን እያልኩ ዛሬ ባለፈው ካቋረጥ ነው ወይም የዛሬ 2 ወር ማለት ነው እንግዲህ በጣም ቆየን 2 ወር ሆነ ባሕር ሐሳብን ካቋረጥ ማለት ነው። ስለዚህ ባለፈው ስለ ወንበር ተምረን ወንበርን አውጥተን በአውሮፓና በኢትዮጵያ አቆጣጠር ሰርተን ቆመናል። ዛሬ ደግሞ የምንማረው ምንድነው ታዲያ በዚህ አበግቴና መጥቅን እንዴት እናገኛለን የሚለውን ከወንበር ቀጥሎ የምንማለው ተራው ወንበርን ካገኘ በኋላ አበግቴና መጥቅን ስለሆነ የወንበር ጥቅሙም እንደዛ ስላልን እንዴት እናገኛለን የሚለውን ደግሞ እንማራለን ማለት ነው። ተከታተሉ። ስለዚህ ወንበርን ካገኘን በኋላ የወንበር ጥቅሙ ምንድነው? ወንበር ማን ይሰጠናል? እኩል ይሆናል አበግቴና መጥቅን ይሰጠናል ማለት ነው። ወንበር ይሄን ይሰጠናል። ስለዚህ ወንበርን ካገኘን በኋላ በአውሮፓም ይሁን በኢትዮጵያ አቆጣጠር ከዛ በኋላ ሁለቱም እኩል ነው ማለት። ስለዚህ መጀመሪያ አበግቴን ስንሰራ አበግቴን በ3 መንገድ መስራት እንችላለን። በ3 መንገድ ማግኘት እንችላለን ማለት ነው። አንደኛው በወንበር እናገኛለን። አበግቴን ማለት ነው በወንበር እናገኛለን። ሁለተኛ ደግሞ ባለው አበግቴ ላይ 11ን በመጨመር ባለው ላይ 11 በመጨመር እናገኛለን። ሶስተኛ ደግሞ ሐምሌ 5 ሌሊቱ ባደረው በአራት ማግኘት እንችላለን። አበግቴን በአራት መንገድ ማግኘት እንችላለን ማለት ነው። አራተኛው ብዙ ሰዎች ስለማያውቁ ነው 3 ያልኩት እንጂ ማለት አራተኛው በየትኛው ነው? በጨረቃ አቆጣጠር የመጨረሻው ቀን ማን ይሰጠናል? አበግቴን ይሰጠናል። አበግቴን በጨረቃ ማለት ለምሳሌ ዘንድሮ በጨረቃ አቆጣጠር ባለፈው ስለተማራችሁ 7779 ዓመት ከ11 ወር ከ12 ቀን ነው የዘንድሮ የ2018። ስለዚህ በሌላ በኩልም 12ቱ ማን ነው? አበግቴ ነው ማለት ምን ጊዜም በጨረሻ ላይ የምትገኘው ዓመት ዓለሙን ደምረን የምናገኘው መጨረሻ ላይ የምናገኘው ቁጥር ቀን ማን ይሰጠናል? አበግቴን ይሰጠናል ማለት ነው። ስለዚህ አንደኛው በወንበር ባለውን እናያለን ማለት ነው። በወንበር ባለው ደግሞ እንሰራለን። ስለዚህ በወንበር ስንል ባለፈው ምን ብለናል? ወንበርን ለማግኘት ለሶስቱ አቅማር እናካፍላለን ብለን አይደለ? ስለዚህ የዘንድሮን 12 አግኝተናል። ግን ከረስታችሁ ከሆነ ለማስታወስ ወንበርን በአንድ ብቻ በ19 አካፍለን እናያለን ማለት ነው። ስለዚህ 7518 ሲካፈል ለስንት እንላለን ማለት ነው? ለ19 እንላለን። ስለዚህ እዚህ ጋር ስንወስደው ስንት ጊዜ ደርሳ? 3 ጊዜ 3 ሲባዛ 19 57 እንደጉ 3 ሲባዛ 9 27 7 ጽፈን 2 አለ 3 ሲባዛ 1 3 እና 2 እያለ ይሄዳል። ግን ጠቅለል ለማድረግ ባለፈው ስለተማራችሁ ማለት ነው። እሺ ከ15 7 8 እቺ 6 ሆናለች። ከ6 5 1 ይሆናል ማለት 18 ለ19 ስለማይችል ማን እናወርዳለን? አንድን እናወርዳለን ማለት ነው። 181 ሆነ። 181 ደግሞ ስንት ጊዜ ይደርሳል? 9 ጊዜ ይደርሳል። 9 ሲባዛ 9 81 1 ጽፈን 8 አለን። 9 ሲባዛ 1 9 9 እና 8 17 ከአንድ 0 ከ8 7 1 ከአንድ 1 የለም ማለት ነው። 10 ለ19 ስለማይችል ማን እናወርዳለን? 8 እናወርዳለን። 8 ስናወርድ ስንት ሆነ ማለት ነው? 108 ሆነ ማለት ነው። 108 ለ19 ደግሞ ስንት ጊዜ ይደርሳል? 5 ጊዜ ይደርሳል። 5 ሲባዛ 19 5 ሲባዛ 9
45 5 ጽፈን 4 አለን። 5 ሲባዛ 1 5 5 እና 4 9 ከ8 5 3 ከ10 0 ነው። ከዚህ በደራ 10 ሆነ። ከ10 9 1 13 ነው ማለት ይሄ ወንበር ብቻ አይደለም ማለት። ስለዚህ ምን አይት ለዘመን አለ። አይት ለዘመን ስንል 12 አገኘን ማለት ነው። ስለዚህ አበክቴን ለማግኘት አበክቴ እኩል ሆናል ወንበር ሲባዛ ጥንት አበክቴ። ጥንት አበክቴ ነው ማለት ነው። ፎርሙላው ይሄ ነው። አበክቴን ለማግኘት ወንበሩ ሲባዛ ጥንት አበክቴ ነው። ይሄ ምንድነው ሲባል ባለፈው ልብ ብላችሁ አስባችሁ ከሆነ ዲሜጥሮስ ለዲሜጥሮስ ታሪክ ስንማር ዲሜጥሮስ ከሌሊቱ 23 ቀን እንደጾመ ያንን በሱባኤ ሲያባዛ 161 ነው። 161 ደግሞ ለ30 ሲገርፈው 530 ደርሶ 11 እንደቀረ አይተናል። ያ ለሱ ጥንት መጥቆ ነው፣ ለኛ ግን ጥንታችን ነው ያልነው። ስለዚህ ነው። ስለዚህ ወንበራችን ዘንድሮ ስንት ነው? የ2012 12 ነው ማለት ነው። የ2018 12። ስለዚህ ወንበሩ ደግሞ ስንት ነው? ማነው ጥንተ አበክቴው ደግሞ 11። ስለዚህ ሲባዛ 11 እንላለን ማለት ነው። 12 ሲባዛ 11 1 ሲባዛ 2 2 1 ሲባዛ 1 1 1 ሲባዛ 2 2 1 ሲባዛ 1 ስለዚህ 2 ትወርዳለች። ስንት ሆነ? 3 ከዛ 1 አገኘ ነው። 1 አገኘ 132 ሆነ ማለት ይሄ 132 ከ30 በላይ ስለሆነ ምንድነው? ከ30 በላይ ከሆነ ለ30 ግደፍ እንላለን ማለት ነው። ስንት ሆነ ማለት ነው? በዚህ 30 132 ሲካፈል ለ30 እንላለን ማለት ነው። ስለዚህ ስንት ጊዜ ደርሳል? 430 ደርሶ ስንት ይቀራል? 12 ይቀራል። ይሄ ምንድነው? አበክቴ ይባላል። አበክቴ ማለት ምን ማለት ነው ሲባል ተረፈ ዘመን ማለት ነው። ተረፈ ዘመን ይሄም በፀሐይና በጨረቃ መካከል ያለው ፀሐይ 1 ዓመት ማለት 365 ነው። በጨረቃስ 354 ይሄን ስትቀንሱ 11 ታገኛላችሁ ማለት ነው። ስለዚህ ሁል ጊዜ በየአመቱ ጨረቃ 11 ትቀድማለች። ከተረፈ ዘመን ማለት እቺ ናት ማለት ነው። ከጨረቃ የምትተርፈው 11 ዓመት ገና በጨረቃ እስከ 366 ስንል እቺ ጨረቃ 11 ቀን ቀድማ ዘመናን ስለምትለውጥ ወይም ስለምትቀይር ማለት ነው። ተረፈ ዘመን ማለት ይሄ ነው። ጥቅሙ ደግሞ የአበክቴ ምንድነው ስንል ሌሊቱን ለማስገኘት ነው ማለት። ሌሊቱን በአበክቴ ነው የምናገኘው። አበክቴ ሲደመር ማልቱ ሲደመር የጨረቃ ዕፀፅ እነዚህ ተደምሮ ሌሊቱን የምናገኝበት ስለሆነ ለዚህ ይጠቅመናል ማለት ነው። ስለዚህ 12 አግኝተናል ማለት በየትኛው? በአንደኛ በወንበሩ ባለው ማለት ነው። በወንበሩ ባለው። ሁለተኛ ደግሞ በየት እናገኛለን ስንል አምና ላይ በተደመረ ተብሏል። አሁን አምና ስለማናቅ ቀጣይ ላይ ኋላ ሰርተን እናገኛለን። ለምሳሌ ዘንድሮ 12 ሆኗል። ቀጣይ 11 ሲደምሩበት ስንት ሆናል ማለት ነው? ቀጣይ ስንሰራ ታያላችሁ። 12 ሲደመር 11 23 ይሆናል ማለት ነው። ቀጣይ አመት አበክቴ ስንት ሆነ ማለት ነው? 23 ሆነ። ለምን እዚህ ይችላል ባለው ላይ 12 በመደመር ማለት ነው። ሐምሌ 5 ባደረው ስንል አሁንም እቺኛው ያለፈው ወደ ከምንሄድ ወደፊት ያለውን ሐምሌ 5 23ን ያመጣ። አሁን ቅድም 23ን አግኝተናል የ2019። እንደገና ደግሞ ሐምሌ 5 ባደረው ደግሞ አበክቴ ይገኛል ማለት ልደታ አበክቴ የሚባል አለ። ወደፊት እንማራለን እንጂ ራሱን የቻለ እሱ ልደታ አበክቴ አለ። ስለዚህ አሁን ለምሳሌ ሐምሌ 5 የዘንድሮ 2018 ሐምሌ 5 በስንት አደረ ስንል አበክቴው ስንት ብለናል? 12 አበክቴው 12። እሺ ማልቱ 5 ሲደመር ዕፀፁ ደግሞ የሐምሌ 6 እነዚህን አንድ ላይ እንደምራለን ማለት ነው። ይሄ ቀጣዩን አበክቴ ይሰጠናል። ለምን ቅድም ያገኘ ነው። ስለዚህ 12 ሲደመር 5 17 17 ሲደመር 6 23 ነው ማለት። እዚህ ጋር 23 አገኘ፣ እዚህ ጋር 23 አገኘ። ስለዚህ ሐምሌ 5 ባለው አመት ላይ ቆመን የቀጣዩን ሐምሌ 5 ባደረው አበክቴ ይገኛል ማለት ነው። በሌላው ደግሞ በጨረቃ ስንል ባለፈው ስለሰራን ረጅም ስለሆነ እሱንም በሱም ሰርታችሁ ማግኘት ትችላላችሁ። በዚህ እናገኛለን ማለት ነው። አበክቴ በዚህ በአራቱ መንገድ እናገኛለን ማለት ነው። ስለዚህ ባጭሩ የ2018 አበክቴውን ስንት አግኝተናል ማለት ነው? 12 አግኝተናል። የ2023ን ደግሞ 23 አግኝተናል ማለት ነው። ቀጣይ ደግሞ እናያለን በዚህ በነጥቶ ስላገኘን ማለት ነው። እስቲ የ2019ን ደግሞ እንስራ። ስለዚህ ወንበሩ በአንዳንድ እየጨመረ ይሄዳል አይደለ? ስለዚህ እዚህ ጋር ወንበር
ስንት አግኝተን ነበር ቅድም የሰራ ነው ወንበራችን ባለፈው ልብ ምን ኮነ ከዚህ ጋር ያገኘን ወንበራችን ዘንድሮ ወንበርን 12 አግኝተን ነበር አይደል ዘንድሮ እንደ አጋጣሚ አበክቴውም እኩል ነው 12 ስለዚህ እቺ አንድ እየጨመረች ነው የምትሄድ አንድ ብቻ በየአመቱ ስለዚህ 13 ሆነ ማለት ነው ስለዚህ ምን እናደርጋለን ታዲያ 13 ባዛ 11 እንላለን ማለት ነው እንደቀድሞ 11 በዚህ መጻፍ እንችላለን ስባዛ ስንል ስንት ሆነ 13 አንድ ስባዛ ስንል አሁንም 13 ስንል ስንት ሆነ ማለት ነው 3 4 1 143 አገኘን ማለት ነው ማንን አበክቴውና ወንበሩን አባስተን ማለት ጥንታ አበክቴውና ወንበሩ ስናባዛ ማለት ነው ይሄን ለስንት እናካፍላለን ታዲያ ለ30 እናካፍላለን ማለት ነው ስለዚህ 143 ሲካፈል ለ30 እንላለን ስለዚህ ስንት ጊዜ ይደርሳል ስለሆነ ስንት ጊዜ ይደርሳል 4 ጊዜ ይደርሳል 4 ሲባዛ 30 120 ከዚህ ከ43 ከ143 120 ስትቀንሱ ስንት ቀረ ማለት 23 ቀረ ማለት ቅድም በዚህኛው በሁለቱም ስንሰራ 23 እንዳገኘን በዚህ 23 እናገኛለን ማለት ነው ስለዚህ ባጭሩ በአውሮፓና በኢትዮጵያ የሚባል ነገር የለም እዚህ ጋር ደግሞ ለምን በአውሮፓና በኢትዮጵያ የምንለው ወንጌላዊውን ዘመን መለወጫውንና ወንበሩን ብቻ ነው ከዛ በኋላ ወንበር ከተገኘ ቋሚ ነው የሁለቱም ወንበር እኩል ከመጣ ያው ነው ማለት ነው ስለዚህ በአውሮፓና በኢትዮጵያ ይሄን እናገኛለን ማለት ነው ስለዚህ የ2012 እና 13ን ማንን አበክቴ ወንበርን ከሰራ እስቲ ራቅ ብለን ደግሞ እንስራ የ2025ን ደግሞ ሰርተን ነው ለምን ስንድቅም ስለምናገኝ ግዴታ መጀመሪያ ማግኘት ያለብን ወንበሩን ነው ወንበር ካገኘን አበክቴ መጥቀም ቀላል ነው ስለዚህ ወንበሩን ለመስራት ስንት ነው በዛን ጊዜ ታዲያ 7525 ነው ሲካፈል ለስንት እንላለን ለ19 ለምን 19 ለዛ ለነውልዙ አቀማር ልታካፍሉ ትችላላችሁ ሰዓትን ለመጠቀም ግን በዚህ እንላለን ማለት ስለዚህ እንደቀድሞ ስንት ጊዜ ደርሳል 3 ጊዜ 3 ባዛ 19 57 ከ75 57 ስትቀንሱ 18 19 ስለማይችል ማን እናወርዳለን 2 እናወርዳለን 182 ለ19 ስንት ጊዜ ይደርሳል 9 ጊዜ 9 ሲባዛ 19 ቅድም ስለሰራ 171 ከ2 1 ከ8 1 ይሄ የለም ማን እናወርዳለን 5 እናወርዳለን ማለት ነው 5 እናወርዳለን 5ን በምናወርድበት ጊዜ ደግሞ ምን እናደርጋለን ማለት ነው 4 ጊዜ ምን ጊዜ ደርሰው ነበር 6 ጊዜ ደርሰው ነበር ግን ወንበር አልቦ አይባልም ስለዚህ ስንት እንላለን አሁንም 5 ጊዜ እንላለን ማለት ነው 5 ጊዜ እንላለን ለምን ወንበር አልቦ ስለማይባል ስንት ጊዜ ይሆናል ማለት ነው 95 ስለዚህ 0 ከዛ ከ11 2 20 ከአንድ ስትቀንሱ 19 ሆነ ማለት ነው ወንበር አልቦ ይሆናል በላው ሲሰሩ ይሄንን አልቦ 0 ይሆናል ማለት ነው አሁን 6 ስታረጉት 6 ጊዜ ሲሆን 114 ላይ አንድ ስትቀንሱ 114 ከ15 አንድ 114 ስትቀንሱ አንድ ይቀራል ከአንድ ዛት ለዘመን ስትሉ 0 ይሆናል ማለት ነው ሊቃውንቱ ግን ምን አሉ ወንበሩ አልቦ አይባልም ስለዚህ 19 ወንበር ካገኘን 19 ወንበር ካገኘን አበክቴ ደግሞ አንሰራም በዚህ ጊዜ ምን እንላለን ታዲያ አልቦ አበክቴ እንላለን አልቦ አበክቴ እንላለን ብሏል ለምን ሲባል አበክቴ እያረግና ይወርዳል ያበክቴ ማለት ነው እያረግና ይወርድ ለምሳሌ እያረጉ ያበክቴ እያረጉ 28 ማለት ነው 28 ነው ከ28 በላይ አይሆንም ከ28 በላይ አይሆንም እያረጉ እየወረዱ ማጥቆ ደግሞ ከሁለት በታች አይሆንም ማጥቆ ደግሞ ስለዚህ ይሄኛው ስታባዙ አሁን ለ11 ስታባዙት መጨረሻ 29 ታገኛላችሁ አልቦ ማለት 29 የሚባል የለም ነው 29 የሚባል ምን የለም አበክቴ 29 አይባልም ከምን ይመላለሳል ታዲያ ከአልቦ አንድ አይሆንም ከአልቦ አንድም ይሆናል እንጂ ከአልቦ እስከ 28 ይሆናል ከ0 እስከ 28 ይሆናል ብሎ ስለነገሩን ነው እንጂ ይሄን ስታባዙው መጨረሻ ላይ 19 ታገኛላችሁ ማለት ስለዚህ ቀጣ ይሄንን አልቦ ካልን ግን መጥቅም አልቦ አንልም
መጥቅም አንልም አንልም። ወይም ደግሞ ይሄን ዜሮ ስላደረግን በዚህም ዜሮ አንልም ማለት ነው። ዝም ብለን መጥቁን ደግሞ መስከረም 29 መስከረም 30 በኋላ ተውሳኩን እናገኛለን ማለት ነው። ስለዚህ አልቦ በምንስልበት ያን ጊዜ ነው ማለት ነው። ወይም ደግሞ ወንበሩን ይሄኛው ከከበዳችሁ ደግሞ ዜሮ አድርጉት ማለት ነው። በውስጥ አሁን ለምሳሌ ይሄኛው እንደ መልሰን እንስራና ስንት አግኝተናል መጨረሻ ላይ 15 አይደለም 15 ሲሆን ወይም ደግሞ መልሰን እናካፍል 7525 ሲካፈል 19 እንላለን ማለት ነው። ስለዚህ እንደ ቅድሙ 3 57 18 ሁለት እናወርዳለን 9 171 1 1 5 6 ጊዜ 114 አንድ ቀረ ሲቀነስ አንድ ስንት ሆነ? ዜሮ ሆነ ማለት ነው። ዜሮ በዚህ አይደል የምናባዛው እንደ በህጉ ደግሞ ዜሮ ካልን ወንበሩን ዜሮ ካልን ዜሮ ሲባዛ በ11 በ19 ስትሉ ዜሮ ነበር። ግን እዚህ ላይ አዋጁ ምን አለ ታዲያ? አበክቴን ዜሮ ካልክ መጥቁንም ዜሮ ማለት የለብህም ብሎ አዋጅ ነው ይሄ ማለት ነው። አዋጅ ነው። ስለዚህ መጥቅ አልቦ አበክቴን በዚህ እንሰራለን ማለት ነው። ይሄኛው ምን ጊዜ ይገኛል ማለት ነው? ሁሉ ጊዜ በ19 ዓመት ተመላልሶ ያገኛል ማለት ነው። በ19 ለምሳሌ አሁን ይሄን ብለናል 144 ዓመትም በ2044ም እንደዚህ ይገኛል ማለት ነው። በአጭሩ ወንበርን በዚህ እናገኛለን ማለት ነው። ወደ መጥቁ ከመግባታችን በፊት ይሄንን እንድናበስለው የ2040 ደግሞ እንየው። የ2040 ዓመተ ምህረትን ደግሞ እንዴት ነው የምናገኘው፣ እንዴት ነው የምንሰራው ምለውን ደግሞ በዚህ እናገኛለን ማለት ነው። እናንተ በደንብ መመከር ትችላላችሁ ማለት ነው። በጣም ባሕረ ሐሳብ በጣም ቀላል ነው። ግን ምንድነው ሂሳብ ስለሆነ ስሩኝ ንኩኝ ትላለች ማለት ነው። መስራት መንካት ደግሞ ግዴታ ከኛ የሚጠበቀው ነው ማለት። ስለዚህ የ2040 እንሰራለን ማለት ነው። የ2040 የ2040ን ለማግኘት ምን እንላለን ታዲያ? ማካፈል የምናካፍለው 7540 ሲካፈል ለስንት እንላለን? ለ19። መጀመሪያ ግዴታ ወንበር መገኘት አለበት። ወንበር ካልተገኘ ሌላው የለም ማለት ነው። ስለዚህ ስንት ጊዜ ደርሰናል? አሁንም 3 ጊዜ 57 18 ይቀራል። እናወርዳለን 4 እናወርዳለን ስንት ጊዜ? 9 ጊዜ 171 3 1 13 ስለማይችል ማን እናወርዳለን? 0 ስንት ጊዜ ደርሰናል? 6 ጊዜ 6 ሲባዛ 19 114 ስንት ቀር? 16 ሲቀነስ 1 15 ሆነ ማለት ነው። ስለዚህ ወንበሩ ያን ጊዜ የ2020 ወንበሩ 15 መሆኑን አግኝተናል ማለት ነው። 15 መሆኑን አይተገኝተናል። ስለዚህ ምን እናደርጋለን ታዲያ? አባክተን ለማግኘት 15 ሲባዛ 11 እንላለን ማለት ነው። ሲባዛ 11 ስለዚህ 1 ሲባዛ 5 5 1 ሲባዛ 1 1 ሲባዛ 5 5 1 ሲባዛ 1 ስለዚህ 5 6 1 165 አገኘን ማለት ነው። ስለዚህ ይሄን ምን እናደርጋለን ታዲያ? ከ30 በላይ ስለሆነ ለ30 እንገድፋለን። ስለዚህ 165 ሲካፈል ለ30 ስንት ጊዜ? 5 ጊዜ 5 ሲባዛ 30 150 ስንት ቀረ? 15 ይሄ ምን ይባላል ማለት ነው? ወንበር አበክቴ ማለት ነው። የዚህ የ2040 ዓመተ ምህረት ወንበሩ አበክቴ 15 ማለት ነው። እንደ አጋጣሚ ነው የሚገጣጠመው። ይሄ እንደ አጋጣሚ እንጂ ላይገጥምም እንደሚችል ልብ ብላችሁ ያዙ ማለት ነው። ባጭሩ ስለ አበክቴ ይሄን ካል ስለ መጥቅ ደግሞ እንማራለን በዚሁ ማለት ነው። መጥቅን በዚሁ ደግሞ መጥቅና አበክቴ ስለማይለያዩ ማለት ነው። መጥቅና ስለዚህ አበክቴ ምን ጊዜም ከ28 በላይ አይሆንም። ይሄን ልብ ብላችሁ ያዙልኝ። ሌላው ትርፍ ነው እና መጨረሻው አበክቴ ካደገ ከወጣ 28 ነው የመጨረሻው ማለት ነው። ወደ መጥቅ ስንሄድ ደግሞ እየወረዱ ነው የምናየው። አበክቴ እያረጉን ነው፣ መጥቁ ደግሞ እየወረዱ ነው የምናየው። ስለዚህ መጥቅ በጣም ከወረደ ከሁለት በታች አይሆንም ማለት ነው። ስለዚህ ትንሿ የመጥቅ የመጨረሻ ትንሿ 2 ናት ማለት ነው።
ስለዚህ አንድ አይሆንም። ለምሳሌ ከሁለት በታች አይወርድም ማለት ነው። እሺ መጥቅ ማለት ደግሞ ጣቃ መታ ብሎ የወጣ ሲሆን ደወል ማለት ነው። ነጋሪት፣ እምብልታ እንደዚህ ማለት ነው። እነዚህ ደወል ሲደወል ምዕመናን እንደሚሰበሰቡ አጽዋማትን በዓላትን ለመሰብሰብ የሚጠቅመን ስለሆነ ምን ይባላል ማለት ነው? መጥቅ ይባላል ማለት ነው። መጥቅን ለማግኘት ደግሞ እሱም እንደዛው ነው። ወንበር መጥቅን ለማግኘት ወንበር ሲባዛ ጥንተ መጥቅ እንላለን ማለት ነው። ይሄ ጥንተ መጥቅ ማለት ቅድም የዲሜጥሮስን ማለት ዲሜጥሮስ ከቀኑ 17 ቀን ሱባኤ ግባ ተብሎ ነበር። ያንን 7 አባዛ ተብሎ 49 አግኝቶ ነበር። ያንን ለ30 ሲያካፍለው አንድ ደርሶ 19 ቀርታለች ማለት። ለዲሜጥሮስ ምንድናት እቺ? ለዲሜጥሮስ መጥቁ ነው። ለኛ ግን ጥንታችን ነው ማለት ነው። ጥንታችን ነው። ስለዚህ ወንበሩን አሁን ለምሳሌ የ2018 ስታካፍሉ ከዚህ በኋላ እንሰራ ማለት የ2018 ስታካፍሉ ስንት አግኝተናል? ወንበሩ 12 አግኝተናል። ቅድም ስለሆነ ሁለተኛ እንሰራ ማለት ነው። ስለዚህ 12 ሲባዛ ምን እንላለን? 19 እንላለን። ስለዚህ ወይም ደግሞ ማገለባበጥ ማለት ነው ከቀላል እንዲሆንልን። ስለዚህ 9 ሲባዛ 2 18 አንድ አለን። 9 ሲባዛ 9 1 እና 2 1 እና 9 እና 1 10 9 ሲባዛ 1 ሲባዛ 2 2 1 ሲባዛ 1 1 የስደምሩ 8 2 ይሆናል ማለት ነው። ስለዚህ ስንት ሆነ ማለት ነው? 228 ሆነ ማለት። ይሄን ደግሞ ምን እናደርጋለን? ግዴታ ከ30 በታቸው መሆን አለበት። ከ30 በታች። ስለዚህ 228 ሲካፈል ለ30 እንላለን ማለት ነው። ስለዚህ ስንት ጊዜ ይደርሳል? 7 ጊዜ ይደርሳል። 7 ሲባዛ 30 210። ይሄን ስትቀንሱ 8 1 ሆነ ማለት ነው። ስለዚህ ስንት አገኘን? 18 አገኘን። ልብ የምትሉት እዚህ ጋር አበክቴ ሲደመር መጥቅ ወትረ ይከውኑ 30 ወይ አርጉ 30 ወይ ወረዱ 30 ይላል። አበክቴና መጥቅ ምንጊዜም ተደምሮ 30 መሆን አለባቸው። ከ30 በላይ መሆን የለባቸውም። ከ30 በታች መሆን የለባቸው። ቋሚ ግዴታ መሆን ያለባቸው ስንት ነው ማለት ነው? ተደምሮ 30 መሆን አለባቸው። ስለዚህ መጥቃችን አበክታችን ስደም 12 ብለናል። 12 ሲደመር 18 30 ሆነልን ማለት ያ የዲሜጥሮስም እንደዛው ነው። መጥቁ አበክታው 11 መጥቁ 19 ሲደመር 11 30 ይሆናል ማለት ነው። ስለዚህ በዚሁ መጥቃችን አግኝተናል ማለት ነው። ሌላው የሰራናን ጊዜ 2019 ቀጣይ የሚመጣው ስለሆነ ምናባዛለን ታዲያ። ስለዚህ 19 ወንበሩ ለወንበሩ 13 ብለናል ማለት ነው። 13 ሲባዛ 19 እንላለን ማለት ነው። ስለዚህ ሲባዛ 9 ሲባዛ 3 27 ሁለት አለን። 9 ሲባዛ 1 9 9 እና 2 11 1 ሲባዛ 3 3 1 ሲባዛ 1 1 የስደምሩ 7 4 2 20 247 ሆነ ማለት ነው። 247 ደግሞ ማለት ነው ምን ማለት ነው? ይሄም ለ30 እናካፍላለን ማለት ነው። 247 ሲካፈል ለ30 ስንት ጊዜ ይደርሳል? ያም 7 ጊዜ ነው የሚደርሰው፣ ሌላ አይደለም። 7 ጊዜ 7 ሲባዛ 210 140 ነው አይደል? 8 ጊዜ ይደርሳል። 8 ጊዜ ይደርሳል። 8 ጊዜ 8 ሲባዛ 30 240 7 ቀረች ማለት ነው። ስለዚህ በዛ የ2017 ደግሞ መጥቁ 7 ነው ማለት ነው። ቅድም ልብ ብላችሁ አይታችሁ ከሆነ አበክቴው ደግሞ 23 ብለን አይደል? 23 ሲደመር 7 ስንት ሆነ ማለት ነው? 30 አገኘ ማለት። ልብ ብላችሁ አበክቴን በደንብ ከሰራችሁ ከ30 ቀንሳችሁ በቀላል ማግኘት ትችላላችሁ ማለት ነው። ምንም ሳትሰሩ ምንም ሳለፉበት መጥቁ አበክቴን በደንብ ከሰራችሁ መጥቁን ከ30 ያገኛችሁ መቀነስ ስለሆነ በቀላሉ መገኘት ይችላል ማለት ነው። አሁን እዚህ ጋር አሁን ጨርስን አይደለም። ስለ መጥቅ ደግሞ ህጎች አሉ። እስቲ አሰራሩ እንዴት እንደምናገኘው ነው ብለን እንጂ ሌሎች ህጎችም አሉት። ቅድም ያየን ደግሞ የ2020 ደግሞ እንስራ። የ2020
ዜሮ አይባልም ብለናል። በውስጥ አዋቂነት 20 ብለናል 19 ብለናል። ግን በውስጥ አዋቂነት ምንድነው ዜሮ ነው ይሄ ማለት ነው። ይሁንና 19 እንበልና ምን ብለናል? ወንበሩ 19 ከሆነ ወንበሩ 19 የቅድሙ ነው። አባክቴውን ውስጥ ቅድም እሰራላችኋለሁ በደንብ እንዲገባችሁ ማለት ነው። ቆይ ከወንበሩ 19 አይደል? 19 ሲባዛ 19 እንላለን አይደለ? ስለዚህ 9 ሲባዛ 9 81 አንድ ጽፈን 8 አለ። 9 ሲባዛ 1 9 9 እና 17 1 ሲባዛ 9 9 1 ሲባዛ 1 ይሄ ስደምሩ 1 ብቻውን ትወርዳለች። 7 እና 9 16 አንዳለን 361 ሆነ ማለት ነው። ይሄን ስታካፍሉ 361 ሲካፈል ለ30 ስትሉ ስንት ሆናል? ይሄንን ለብቻ መውሰድ እንችላለን። 1 እንላለን 36 እናወራ 1 2 ጊዜ 61 ቀረች ማለት ነው። እቺ 1 ምን ብለና ቅድም ታዲያ መጥቅ ከስንት በታች አይወርድም? ከሁለት በታች አይወርድም ብለናል። ስለዚህ 1 ስል የለም አንልም። ያኛው ደግሞ ቅድም የለም ያልነው ደግሞ ስንት አግኝተን ነው? 19 አይደለም 19 ሲባዛ 11 ስንል 1 9 1 ማነው 9 1 የስደምሩ 9 10 209 አይደለም። ይሄን ስታካፍሉ ደግሞ 209 ሲካፈል ለ30 ስትሉ ስንት ጊዜ? 6 ጊዜ 6 ሲባዛ 30 180 ከ200 180 ሲካፈል 29 አባክቴ የለም ያልነው ለዛ ነው። አባክቴ 29 ከ28 በላይ ስለማይሆን ማለት ነው። እቺኛቱ ሁለት ከሁለት በታች ካልሆነች ይሄም ደግሞ እንደዛ ማለት ነው። ግን ምን አዋጁ ምን አለን ታዲያ? እንደዛ ይሄም ስለሌለ እንደዚህ አትበለው አለ። እንደዛ አትበለው ምን ትሆናለህ ታዲያ? ይሄንን አባክቴውን አልቦ ካደረክ መጥቁን ደግሞ መስከረም አንዱን በዛ ላይ በዓሉን አክበር ብሎ ስለነገረን አባክቴ በዚህን ጊዜ መጥቃችን ስንት እንላለን ማለት ነው? 30 እንላለን ማለት እንጂ አንድን አንልም ምንም አንልም። በዚህን ጊዜ አልቦ አባክቴ በሚሆንበት ጊዜ ምን አናረግም ማለት ነው? አንድም አንልም። መጥቃችን ስንት ነው? 30 እንላለን ማለት ነው። ዝም ብለን መስከረም 30 በኋላው ስለሚገኝበት ማለት ነው። መጥቅ ላይ ቆመን ደግሞ የመጥቅ ጥቅም ደግሞ ምንድነው ስንል ከዕለት ተውሳኩ ጋራ በመደመር ምን መስጠት ነው? አጽዋማትና በዓላትን መስጠት ነው ስራው ማለት ነው። ይህንን በሰፊው ቀጣይ ክፍለ ጊዜያችን ውስጥ እንማራለን። ይሁን እንጂ ምን ይላል? መጥቅ ብበዛ መጥቅ ብበዛ መስከረምን ንዛ ይላል። መጥቅ ከበዛ ማለት ከ14 በላይ ከሆነ መጥቃችን ያ በዓለ መጥቁ ከመስከረም ነው የዋለ። መጥቃችን ካነሰ ማለት ከ14 በታች ከሆነ ደግሞ ጥቅምት ይሆናል ማለት ነው። ጥቅምት ይሆናል ማለት። ስለዚህ ሌላው ደግሞ መጥቃችን መስከረም ላይ ከዋለ ጾመ ነነዌ ደግሞ ጥር ትሆናለች። መጥቃችን ደግሞ ጥቅምት ከዋለ ደግሞ የካቲት ትሆናለች ጾመ ነነዌ ማለት ነው። ይሄንን በሰፊው ቀጣይ ክፍለ ጊዜ ላይ የምንማረው ይሆናል። አሁን ያላየነው ቅድም በአባክቴ የሰራ ነው፣ በመጥቅ ያልሰራ ነው ምን አለ? የ2040 ስላለ በዚህኛው ይሄኛው ሰርተናል። 2040 ላይ 15 አባክቴ አግኝተን ነበርና መጥቁ ደግሞ ስንት ነው ምናምን ደግሞ እናገኛለን አሁን ሰርተን ማለት ነው። ስለዚህ የ2040 አባክቴያችን ስንት አግኝተናል? 15 አግኝተናል ማለት ነው። ስለዚህ 19 ሲባዛ 15 እንላለን ማለት ነው። ስለዚህ 4 ሲባዛ 5 9 ሲባዛ 5 45 4 አለን። 5 ሲባዛ 1 1 እና 4 9 1 ሲባዛ 9 9 1 ሲባዛ 1 1 ይሄን ስንደምረው 5 9 9 18 1 አለን 285 ሆነ ማለት ነው። ይሄንን ለ30 ስታካፍሉ 285 ሲካፈል ለ30 ስንል ስንት ጊዜ ይደርሳል ማለት ነው? 9 ጊዜ 9 ሲባዛ 3 130 170 እቺ 5 ናት። ከ5 0 5 ከ8 7 1 15 ቀረ ማለት ነው። 15 እና 15 ስንት ሆነ ማለት ነው? ባጭሩ ይሄም በዛው አገኘን ማለት ነው። ባጭሩ መጥቅንና አባክቴን በዚህ ማግኘት እንችላለን ማለት ነው። ሁለተኛው መጥቅን የምናገኝበት አንደኛው በወንበሩ ነው። ሁለተኛው ቅድም እንዳየነው ከ30 አንዱን ቀንሰን ነው። አራተኛ ላይ ደግሞ በዚሁ በጀመርን ላይ በደመርን ባለው ላይ
19 በደመር ደግሞ ቀጣይ ማግኘት እንችላለን ማለት ነው። ለምሳሌ የ2018 መጥቃችን 18 አይደለም? 18 ሲደመር 19 ስንት ነው? ስንት ሆናል ማለት ነው? 19 ሲደመር 18 37 ይሆናል ማለት ነው። 30ውን ገርፈን 7 እንይዛለን ማለት ነው። በዚህ ማግኘት ይቻላል። በአጭሩ ቀላልና ቀላል ሂሳብ አካባቢ ማለት ይሄ ነው። ስለዚህ ውድ ተመልካቾቻችን ትምህርቱ ይሄን ይመስላል። በጣም ቀላል ነው፣ በጣም ግልጽ ነው። ስለዚህ በዚሁ ቀጥላችሁ እናንተም በቤት እየሰራችሁ በሌላ ምሳሌም እየሰራችሁ መጽሐፉን እያነበባችሁ ሰው ሆኖ ባለ ሐሳብ በዚሁ እኔ እንደማስተምረው አድርገው ያስተምራልና እሱንም እያነበባችሁ እናንተም ደግሞ በሌላ ምሳሌ እየወሰዳችሁ ይሄንን መልሳችሁ እየሰራችሁ በቀላሉ ባሕረ ሐሳብ ማወቅ ይቻላል ማለት ነው። ባሕረ ሐሳብ ማወቅ ለምእመኑም፣ ለሊቁም፣ ለካህኑም፣ ለዲያቆኑም አስፈላጊ ነውና ሁላችንም ይሄንን ተባብረን እንማር የሚለው የመጨረሻ መልእክቴ ነው። ቀጣይ ደግሞ ተውሳክና በዓላትን አጽዋማትን እናወጣለን ማለት ነው። መባጃመር እናገኛለን። የዛሬ ሳምንት ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።